ኢትዮጵያ በግብርናው ዘርፍ በተለይም በእንስሳት ልማት፣ በንብ እርባታ፣ በስጋና እንቁላል ምርት ሊያትረፈርፍ የሚችል ተፈጥሮ ያላት ሀገር መሆኗ ተደጋግሞ ይነገራል። ከቅርብ ጊዜ ወዲህ ይህንን ሀብት በተገቢው ሁኔታ በመጠቀም ውጤት እየተመዘገበ ነው። በተለይ በገጠር ተወስኖ የነበረውን የዘርፉን ልማት በከተማም ጭምር ተግባራዊ በማድረግ ለበርካቶች ተደራሽ መሆን ችሏል። ከግለሰብ አልፎ በተቋማት በትምህርት ቤቶች እየተለመደ መጥቷል። ኤኤምኤን ቅኝት ባደረገባቸው የመቅደላና ብሩህ ተስፋ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶችም ይህንኑ በተግባር ማረጋገጥ ተችሏል። እንዳያችሁት ዶሮ እርባታ አለን፣ የአሳ እርባታ አለን ራሱን ችሎ። የጓሮ አትክልቶች ደግሞ በአይነት አሉን። ካሮት አለ፣ የቆስጣ አለ፣ ጥቅል ጎመን አለ፣ እነዚህ ሀበሻ ጎመን አለ፣ ሙዝ እንደምታዩት ነው፣ ማንጎ፣ አቮካዶ ሁሉም ነገሮች አሉና እነዚህን ሁሉ እዚሁ እያለማን በራሳችን ባለሙያዎች በክፍለ ከተማ የተመደቡ ባለሙያዎችም አሉ። እንደገና ትምህርት ቤቱ በተጨማሪ የራሱ የቀጠራቸው ጥሩ ግብርና ሙያ እውቀቱ ያላቸውን ቀጥሮ እያሰራ ያለበት ሁኔታ ነው ያለው። ሜንት የሚባል ራሱ ለሻይ ቅመም የሚዘጋጅ ማለት ነው። ሌላም ደግሞ ኮሰረት አለ ውስጥ። ኮሰረት ማለት እነዚህ በርበሬ የምናዘጋጅባቸው ቅቤ ምናምን የምናዘጋጅባቸው ኮሰረት በብዛት አለ። እንደገና ደግሞ መድኃኒት ዳማከሴ አለው እዛ ውስጥ ዳማከሴ አለ። የስጋ መጥበሻ ሮዝመኒ ማለት አለ። እሱ ለእናቶች ለበርበሬ ማዘጋጃ የሚሰጥ ማለት ነው። ለምገባ እናቶች አለ። ያው አመት በዓልም ሲመጣ ለሰራተኞች የተቆረጠ ይሰጣል ማለት ነው። ውስጡ ደግሞ ጤና አዳም አለ፣ ቡና አለ፣ አቮካዶም አለ እዛው ውስጥ እና እዛው ውስጥ ያሉት ሲታይ ጫካ ይመስላል እንጂ ግን የሚጠቅሙ ነገሮች ናቸው። ሁሉ ነገሮች ተቀመመው ቁጭ ያሉ ናቸው ማለት ለምገባ የሚውሉ ለጤንነትና ለምገባ የሚውሉ ችግኞች ነው ያሉት ማለት ነው። የከተማ ግብርና ስራው ለመማር ማስተማርም አጋዥ ሆኗል የሚሉት የትምህርት ቤቶቹ የማህበረሰብ ክፍሎች በተለይ በትምህርት ቤቱ ላለው የምገባ ስርዓት አጋዥ መሆኑንም አንስተዋል። ይህ ከተማ ግብርና በጣም ዘርፈ ብዙ ጠቀሜታ አለው። ለምሳሌ በትምህርት ቤታችን የምገባ ስራ ይከናወናል። ይሄ የከተማ ግብርና ለልጆቻችን ከእናቶች ከመጋቢ እናቶች ጋር ከገበሬዎች ጋር በማገናኘት በርካሽ ዋጋ እናቶች ይወስዳሉ። በቀላል ዋጋ የአካባቢው ማህበረሰብ ወይም የትምህርት ቤቱ ማህበረሰብ ተጠቃሚ ነው የሚሆነው። የከብት እርባታም በመጀመሪያ ደረጃ አላማው እዚህ ለቅድመ አንደኛ ልጆች ወተት እንዲጠቀሙ ተብሎ ነው። ይሄ የከብት እርባታ አንድ ተብሎ የተጀመረ ለመምህራኖቻችን ነው። ከመምህራኖቻችን በመቀጠል አካባቢ ነው የሚጠቀመው። አካባቢ እንዴት ይጠቀማል ብንል ከገባ ይልቅ እዚህ ትንሽ የተወሰነ ነገር ዲስካውንት ነገር ተፈጥሮ መላ ማህበረሰቡ እየገባ ይሄንን ነገር በመግዛት ይጠቀማል ማለት ነው። የከተማ ግብርና ባለን ውስን ቦታ ውጤታማ መሆን ይችላል የሚሉት መምህራኑ ሁሉም ማህበረሰብ አካባቢውን በመቃኘት ወደ ዘርፉ በመግባት ከዘርፉ ተጠቃሚ መሆን እንዲቻል ጥሪ አቅርበዋል። አሁን ሰው ቦታ የለኝም ነው የሚለው። ቦታ አለው። ማንም ቦታ የሌለ የለም። ጣሪያው፣ ግድግዳው፣ አጥሩ ራሱ ቦታ ነው ከተጠቀምክበት። በተለያዩ ትናንሽ እቃዎች አድርገህ የጓሮ አትክልት ላንተ በሚመጥነ ፍሬሽ ነገር ማምረት ይቻላል። ቦታን አጠቃቀማችን ነው አሁን ችግሩ። አሁን እዚህ ግቢ ላይ እንደምታዩ ነው። ተማሪ አይነካም። ይሄ ሁሉ ተማሪ ባለበት የጓሮ አትክልት በአግባቡ አምርተን እየተጠቀምን ነው አይደለምና በግል ግቢ ውስጥ ከገባ ከምንገዛ ይልቅ ከቤታችን ቆርጠን አትክልቶችን መጠቀም እንችላለን ማለት ነው። የተለያየ ሜቶዶችን በመጠቀም የከተማ ግብርና መስራት እንችላለን ማለት ነው በግባችን ውስጥ። ስለዚህ ከዚህ ላይ ተነስተን ሁሉም ግቢው ሰፋ ጠበበ ሳንል ባለን ጥቂት ነገር ላይ የከተማ ግብርና በመስራት ቤተሰቦቻችን መመገብ እንችላለን የሚል እምነት አለኝ። ይሄ ከተማ ግብርና በጣም ብዙ ዘርፈ ብዙ ጠቀሜታ ስላለው ሁሉም ሰው በየትምህርት ቤቱ ሊሆን ይችላል፣ በየጓሮም ሊሆን ይችላል። በቃ ባለችው መሬት ላይ የከተማ ግብርናን ቢጠቀም ተጠቃሚ ነው የሚሆነው። ብዙ ነገሮች ይቀንሱለታል። ብዙ ከአካባቢው ከዛው ከቤቱ የከተማ ግብርና በቀላሉ በርካሽ ዋጋ ምንም ወጪ ሳያወጣ መጠቀም ይችላል።